በወሎ ቤት አማራ ሁለተኛ ቀኑን ያስቆጠረ በመድፍ የታጀበ ከባድ ውጊያ ቀጥሏል። አገዛዙ ለውጊያው በርካታ ኃይሉን ማሰለፉም ተሰምቷል። እንዲያም ሆኖ በውጊያው በመቶዎች የሚቆጠሩ የአገዛዙ ሰራዊት ሞትና ቆስለኛ ሆነዋል። 6 የውጊያ ግንባሮች ተከፍተዋል። 2 ከተሞች ነፃ ወጥተዋል። የድሮን ቅኝቱም ተጠናክሯል። ተጨማሪ ዝርዝር የግንባር መረጃውን ይዘናል። የብልጽግናው አገዛዝ ከፋኖ ጋር ለመደራደር ጥረት እያደረኩ ነው ሲሉ በብአዴን አፈቀላጤ በኩል ተናግረዋል። የስርዓቱ አፍ የሆኑ ግለሰቦችም መንግስት ከፋኖ ጋር ድርድር ሊጀምር ነው ሲሉ አጀንዳውን በማራገብ ላይ ናቸው። ለመሆኑ መሬት ላይ ያሉ እውነታዎች እንዴት ናቸው ስንል ፈትሸናል። በጉዳዩ ላይ ያነጋገርናቸውን የፋኖ አመራሮች ምላሽና የፖለቲካ ተንታኞችን አስተያየት በስፋት ቃኝተነዋል። የአብይ አህመድና የተባበሩት አረብ ኤምሬቶች የጦር አጋር የሆኑት ጄኔራል መሐመድ ሐምዳን ዳጋሎ ለአስመራና ለካይሮ ያስተላለፉት መልእክት አነጋጋሪ ሆነዋል። የአስመራው መንግስት በበኩሉ የዲፕሎማሲ ፍልሚያ ላይ ነው። የአስመራ ፍልሚያና የጄኔራሉ መልእክት በአፍሪካ ቀንድ ዜና ትንታኔያችን ይዘነዋል። ሰላም ጤና ይስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የእኩለ ቀን ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። በቅድሚያም የዕለቱን ልዩ መረጃ ትንታኔ ወደምናደርስበት ዜናችን እናመራለን። የብልጽግናው አገዛዝ ከፋኖ ጋር ለመደራደር ጥረት እያደረኩ ነው ሲሉ በብአዴኑ አፈቀላጤ በኩል ተናግረዋል። የስርዓቱ አፍ የሆኑ ግለሰቦችም መንግስት ከፋኖ ጋር ድርድር ሊጀምር ነው ሲሉ አጀንዳውን በማራገብ ላይ ናቸው። የብአዴን ብልጽግና ኮሚኒኬሽን ቢሮ ኃላፊ መንገሻ ፈንታው ለጋዜጣ ፕላስ ተናገሩት የተባለው መረጃ በክልሉ የቀጠለውን ጦርነት ግጭት ሲሉ የጠሩት ሲሆን ይህን ግጭት ለማስቆም በርካታ ሰዎች እየታሰሩ ነው፣ ግጭቱንም በድርድር ለመፍታት እየተደረገ ያለው ጥረት ተጠናክሮ ቀጥሏል የሚል ማብራሪያ ሰጥተዋል። ለመሆኑ መሬት ላይ ያሉ እውነታዎች እንዴት ናቸው ስንል ፈትሸናል። በጉዳዩ ላይ ያነጋገርናቸው የፋኖ አመራሮች አፋድም ሆነ አፋብሃ በስራ አስፈጻሚ ደረጃ ተነጋግረው የወሰኑት ውሳኔ እንደሌለ ነው። ሆኖም በግለሰቦች ደረጃ ሊደረጉ የሚችሉ ግንኙነቶች ሊኖሩ እንደሚችሉ ጥርጣሬ እንዳላቸው የገለጹ አንድ አመራር የዚህ አጀንዳ መነሻው የአንድነቱን መንፈስ ለመበከል ያለ ኋላ ቀር ፕሮፓጋንዳ ነው ብለውታል። ሌላኛው አመራር በበኩላቸው አጀንዳው ከሰሞነኛ የፋኖ ተከታታይ ጠንካራ ዘመቻዎች ጋር እንደሚያያዝ በተለይም የፋኒት በዓለም አሰቃቂ ግድያ በህዝቡ ዘንድ የፈጠረውን ቁጣ አጀንዳ ለማስቀየስ የመጣ እንደሚሆን ገልጸዋል። ስማቸው እንዲጠቀስ ያልፈለጉ የሁለቱም አደረጃጀቶች የፋኖ አመራሮች እንዳሉት እንደ ድርጅት ቀዳሚው ግብ ዘላቂ አንድነትና የመጨረሻውን የዘመቻ ምዕራፍ በመክፈት አገዛዙን መጣል ነው ብለዋል። የብልጽግናው አገዛዝ መጠነ ሰፊ ውድመት አድርሶም በጦርነቱ አማራን ማንበርከክ ባለመቻሉ ተደጋጋሚ የእንደራደር ተማጽኖ በእጃዙር ሲያቀርብ መቆየቱ ይታወሳል። ባለፈው ዓመት መጋቢት ወር ላይ የስርዓቱ ዕድሜ ማራዘሚያ ይሆናል በሚል በተቋቋመው የአማራ ክልል የሰላም ምክር ቤት በኩል ፋኖ የሚፈልገው የአውሮፓ ሀገሮችና አደራዳሪዎች አማካኝነት ይደራደረኝ በማለት ሰላም ፈላጊ መስሎ መቅረቡ ይታወሳል። በወቅቱ የምክር ቤት ሰብሳቢ የሆኑት አቶ ያይራድ በለጠ ለዶቼ ቬለ እንደገለጹት ብልጽግና ለድርድር ዝግጁ መሆኑን አሳውቆናል። አለመተማመኑን ለማስወገድ የፋኖ ኃይሎች በሚፈልጓቸው የአውሮፓ ሀገሮችና አደራዳሪዎች አማካኝነት ድርድሮች እንዲደረጉ ፈቃደኝነት አሳይቶናል ቢሉም ከጦር ወንጀለኛው ብልጽግና ጋር ፋኖ በምን አግባብ ሊደራደር እንደሚችል የታወቀ ነገር አልነበረም። የታየ ተጨባጭ እንቅስቃሴ እንዳልነበረም ይታወሳል። የአሁኑ የተለየ የሚያደርገው የብአዴን ብልጽግና ኮሚኒኬሽን ቢሮ ኃላፊ መንገሻ ቀጥታ የተናገሩት መሆኑ ነው የሚሉት የጉዳዩ ተከታታዮች አጀንዳው አዲስ ነገር የለውም፣ ወቅታዊውን የፋኒት በዓለም አጀንዳና የህዝቡን ቁጣ ለማብረር ታስቦ እንዲሁ የተነገረ ሊሆን ይችላል የሚለውን እይታ ተጋርተዋል። በሌላ በኩል የድርድር ቅድመ ሁኔታዎች ከአማራ ህዝብ ዘላቂ የህልውና ሁኔታ አንጻር ሊታይ እንደሚገባም ተጠቁመዋል። የአማራ ጠላቶች በኢትዮጵያ ምድር ውስጥ ከአማራው በላይ የተጠናከረ ድርጅትና ወታደራዊ አቅም እስካላቸው ድረስ የአማራ የህልውና አደጋ ቀጣይነት አለው ያሉት ተንታኞች አገዛዙ አሁን ባለበት ወታደራዊ ቁመና በቀጣዮቹ 2 ወራት የሚያደርጋቸው ዘመቻዎች የሞት ሽረት ናቸው ብለዋል። በእነዚህ ወሳኝ የውጊያ ወራት የአማራ ፋኖ የመጣበትን የድል ከፍታ ማስጠበቅ ከቻለ ብልጽግና በማዕከላዊ ስልጣን ላይ የመቀጠል አቅም አይኖረውም። አዙሪታዊ የኢኮኖሚ ድቀቱ በራሱ የከተማ ትግል
ግንባር የሚቀሰቅስ በመሆኑ አፋፍ ላይ ያለው አገዛዙ መናዱ አይቀሬ ነው ሲሉ ስርዓታዊ ቁመናውን አስረድተዋል። ኢኮኖሚያዊ ድቀቱ በራሱ አንድ ሀገራዊ የውጊያ ግንባር ሆኖ ለፋኖ ትግል ያግዛል ያሉት ተንታኞች አገዛዙ እያወጣቸው ያሉ የህግና ፖሊሲ ጫናዎች በህዝቡ ላይ የኑሮ ቀንበሩን የሚያጠብቁ በመሆናቸው የከተሞች አመፅን ጨምሮ በተደራጀ ትግል አገዛዙን መጣል እንደሚቻል አብራርተዋል። በሌላ በኩል መሬት ላይ ያሉ ወታደራዊ እውነታዎችን መረዳት ያስፈልጋል ያሉት ተንታኞች ብልጽግና በቅርቡ ያሰለጠናቸውንና ከሰሞኑ እያሰለጠናቸው ያሉ አዲስ ሰልጣኞች ተመርቀው ወደ ግንባር ሲገቡ የመዋጋት ሞራላቸውን መስበር ከተቻለ አብይ አህመድ የሰራዊቱን የውጊያ ሞራል መልሶ ማደስ ይቸግራል ብለዋል። አሁን ያለው የብልጽግና ሰራዊት የሚዋጋበትን ዓላማ የማያውቅ የውጊያ ሞራል የሌለው ሰራዊት በመሆኑ ህዝባዊ መሰረት ያለውን የአማራ ትግል ሊያሸንፍ እንደማይችል የተናገሩት የፖለቲካ ተንታኞች አገዛዙ በአስገዳጅ ሁኔታ የመጣበትን ድርድር ከብልጽግና ዋና ባህሪ አኳያ ሊታይ ይገባል ብለዋል። ብልጽግና ለድርድር እቀመጣለሁ ሲል በፋኖ በኩል ቅድመ ሁኔታዎች መቀመጥ ይኖርበታል ያሉት ተንታኞች በዚህ ሁኔታ ውስጥ ልብ ሊባል የሚገባው መሰረታዊ ጉዳይ የአማራ ህዝብ ለአንድ ደቂቃ እንኳን ትጥቁን የሚያወርድበትም ሆነ በሰላምና ድርድር ስም መልሶ የሚከዳበት ሁኔታ መፈጠር የለበትም ብለዋል። ጣቢያችን በጉዳዩ ላይ ያነጋገራቸው የፖለቲካ ተንታኞች እንዳሉት ድርድር በቃል ኪዳንና ድለላ ወይም ሽንገላ ሳይሆን የአማራ ህዝብ በሚኖረው ሁለንተናዊ የመገዳደር አቅም ላይ ብቻ የሚገነባ እንደሆነ የጋራ ግንዛቤ መያዝ ያስፈልጋል። እንዲህ አይነቱ አቋም ለምን መኖር እንዳለበት የአማራ ህዝብ በሚገባ እንዲያውቅ ማድረግ ይገባል ሲሉም አስረድተዋል። የምዕራባውያን መንግስታት በተለይ አንዳንዶቹ በአማራ ህዝብ ላይ የያዙት አቋም ህወሓትና ኦነጋውያን ከዘሩት የሐሰት ትርክት ጋር የሚመሳሰል በመሆኑ ከዚህ በመነሳት ችግሩ በእርቅና ድርድር ይፈታል የሚል የውጭ ጣልቃ ገብነትን የአማራ ኃይሎች በከፍተኛ ጥንቃቄ ማየት እንዳለባቸውም ተጠቁመዋል። በሌላ በኩል የአደራዳሪዎች ጉዳይ ወሳኝ በመሆኑ የአማራ ታጋዮች ወደ ድርድር የሚወስድ ሁኔታ በተግባር ከተፈጠረ አደራዳሪዎችን በጥንቃቄ የመምረጥን አስፈላጊነት መረዳት አለባቸው ያሉት የፖለቲካ ተንታኞች ድርድሩ መሰረታዊ የሆኑ ሀገሪቱን ለውድመት ህዝቧን ለእልቂት የዳረጉትን ህገ መንግስታዊ ችግሮች ለመፍታት ያለመ ሆኖ እንዲቀረጽ መዘጋጀት ይገባል ብለዋል። ለጣጥፎና ጠጋግኖ መልሶ አማራን ለሌላ ዙር እልቂት የሚዳርግ ስምምነት መቀበል አደጋለው ያሉት ተንታኞች የአማራ ህዝብ ትግል አጀንዳዎች ሀገራዊ መነሻ ያላቸው እንደመሆኑ መጠን ድርድሩ በክልል ደረጃ ሳይሆን በፌዴራል ደረጃ መሆን ይኖርበታል ብለዋል። ድርድሩ የአማራን ህዝብ ተጋድሎ የትግሉ ሰማዕታትን ዋጋ የሚያከብርና የህዝቡን ክብር በሚመጥን መልኩ መሆን ይኖርበታል ያሉት ተንታኞች የድርድሩ መሰረታዊ ጭብጦች አዲስ አበባን ጨምሮ በመላ ሀገሪቱ የሽግግር መንግስት ለማቋቋም የሚያስችል የጋራ ኮሚሽን ስለማዋቀር፣ የብልጽግና ሰራዊት ከድንበር ቀጠና ውጭ ያለው ከክልሉ እንዲወጣ ስለማስገደድ፣ በክልሉ የተፈጸሙ የጦር ወንጀሎችን የሚያጣራና ተጠያቂነትን የሚያረጋግጥ ብሔራዊ ፍርድ ሸንጎ እንዲሰየም ስለማድረግ የሚሉት ነጥቦች በድርድሩ ቅድመ ሁኔታዎች ላይ ትኩረት ከተሰጣቸው ድርድሩ የአማራን ህዝብ ተጋድሎ የትግሉ ሰማዕታትን ዋጋ ያከበረ ይሆናል ብለዋል። ይህም ሆኖ ግን ከአሁናዊ ሁኔታ አኳያ በብልጽግና በኩል በድርድር ስም 3 የሴራ ዓላማዎችን እንደያዘ የሚጠቁሙት ተንታኞች በአንድ በኩል ፋኖን ማዘናጋት፣ በሌላ በኩል ደግሞ ሰላም ፈላጊ መስሎ በመቅረብ ፋኖ ሰላም ፈላጊ አይደለም የሚል ፍረጃ መስጠት፣ በሶስተኛ ደረጃ ፋኖ በትግሉ አካሄድ በሀሳብ ሊከፋፈል ይችላል የሚል የቅዠት ፍላጎት የተነሳ እንደሚሆን ጠቁመዋል። ለዚህም ብልጽግናን የሚታመን ኃይል አለመሆኑን በምሳሌነት የሚያቀርቡት ተንታኞች ድርድርና የብልጽግናው አገዛዝ የማይተዋወቁ ተቃራኒ ሀሳብ መሆናቸውን ሁሉም የትግሉ ተዋናይ ብዥታ ሊኖርበት አይገባም ብለዋል። ይልቁንም አገዛዙ መውደቁ አይቀሬ መሆኑን አውቆ ለታችኛው መዋቅር የወረዳና የቀበሌ አመራሮች፣ ለጸጥታ ኃይሉ፣ ለአድማ ብተና፣ ለሚሊሻና መደበኛ ፖሊስ እንዲሁም በዞንና በክልል ደረጃ የቢሮክራሲ አመራር ሚና ላላቸው በጦርነት ውስጥ አመራር ላልሰጡ ሰዎች ፋኖ ምህረት ወይንም አምነስቲያቸውን የሚያረጋግጥበት ስምምነት በዓለም አቀፍ ማህበረሰብ ፊት ቃል ኪዳን ሊገባ እንደሚገባ፣ በዚህም ቀሪ እልቂቶችን መቀነስ እንደሚቻል ምክረ ሀሳባቸውን ሰንዝረዋል። በተከታይ አፍላ የውጊያ መረጃዎችን ወደምንመለከትበት ወደ ግንባር ዘገባዎቻችን እናመራለን። በወሎ ቤት አማራ ዳግም በተቀሰቀሰ ውጊያ ሁለተኛ ቀኑን ያስቆጠረ በመድፍ የታጀበ ውጊያ ቀጥሏል። በወሎ ቤት አማራ መነሻውን ቆቦ ከተማ ያደረገ ወደ ተኩለሻ አቅጣጫ በጄኔራል መድፍ የታጀበ ውጊያ ሁለተኛ ቀኑን ይዟል። የብልጽግና ሰራዊት ለውጊያው በርካታ ኃይሉን ማሰለፉን ተሰምተዋል። እንዲያም ሆኖ በውጊያው በመቶዎች የሚቆጠሩ የአገዛዙ ሰራዊት ሞትና ቁስለኛ ሆነዋል። በዚህም ቆቦ ሆስፒታልና ቆቦ ጤና ጣቢያ የህዝብ አገልግሎት ዝግ ሆኗል ሲል አፋብሃ መኔልከዝ የህዝብ ግንኙነት
መምሪያ አስታውቋል። እዙ በግንባር መረጃው ላይ እንዳመላከተው በበርካታ ቀጠናዎች ከአገዛዙ ሰራዊት ጋር ከባድ ትንቅንቅ እያደረገ የተለመደውን ድል እያስመዘገበ ነው ብለዋል። ከዚህ ጋር ተያይዞም ሁለተኛ ቀኑን ባስቆጠረው ውጊያ ከ6 በላይ ግንባሮች እንደተከፈቱ ውጊያውም በከባድ መሳሪያ የታጀበ እንደሆነ እዙ በግንባር መረጃው አመላክተዋል። ውጊያው የላስታና የራያ ቀጠናዎችን ያካለለ ሰፊ ቀጠና መሆኑም ታውቋል። የዋግምራ ዞን አካል የሆኑት አስከተማና ሐሙሲት ከተማ በፋኖ ኃይሎች እጅ ገብተዋል። በርከት ያሉ የብአዴን ብልጽግና የሚሊሻ አባላትም በምርኮ ተይዘዋል። ይህንን ተከትሎ የድሮን ቅኝቱ ተጠናክሯል። ዛሬ ጥቅምት 7 ከንጋት ጀምሮ በራያ ቆቦ ወረዳ በቆቦ ከተማ ዙሪያ የሚገኙ ገጠራማ መንደሮች በተለይም አርበት፣ ጨፌ ሜዳ፣ አማያ፣ ዲኖ፣ ተኩለሽ እስከ ሮቢትና ጎብዬ እንዲሁም እስከ ላስታ ግዳን ዙሪያ የድሮን ቅኝት እየተደረገ እንደሚገኝ ተጠቁመዋል። በተመሳሳይ በዋግምራ ዞን አስከተማና ዙሪያ የድሮን ቅኝት መደረጉ ተረጋግጧል። ማህበረሰቡ ለጥቃት ከሚያጋልጡ እንቅስቃሴዎች እንዲቆጠብ መልእክቶች ተላልፈዋል። በሌላኛው የግንባር መረጃ በጎንደር ማዕከላዊ አርማጭሆ ቀጠና ባንብል በተባለች ልዩ ቦታ የፋኖ ኃይሎች የብልጽግና ጥምር ጦር ላይ ከባድ ጉዳት ማድረሳቸው ተሰምተዋል። ይህን ልዩ ዘመቻ የመሩት የአፋብሃ በላይ ዘለቀ እዝ ደጃዝማች 4ኛ ኮር ረመጡ ደጀን የፋኖ ኃይሎች መሆናቸው ታውቋል። በዘመቻው ከ7 በላይ የብልጽግና ጥምር ጦር በአጭር ሰዓት ውጊያ ሲደመሰሱ 11 መቁሰላቸው የግንባር መረጃው ያሳያል። አመዛኙ የአርማጭሆ ቀጠናዎች በፋኖ ኃይሎች እጅ የገባ ሲሆን ከከተሞች በመነሳት ወደ ፋኖ ነጻ ቀጠናዎች የሚደረጉ የአገዛዙ እንቅስቃሴዎች ተገድበዋል። በዛሬው የአውደ ውጊያ ውሎ በፋኖ በኩል የደረሰ ጉዳት እንደሌለ እዙ በግንባር መረጃው አስታውቋል። አድማጭ ተመልካቾቻችን ምርጫችሁን ጣና ቲቪ ስለምታደርጉ እናመሰግናለን። የአስመራ ፍልሚያና የጀኔራሉ መልእክት። በብልጽግና የመወረር ስጋት የገጠመው የአስመራ መንግስት በብርቱ ዲፕሎማሲያዊ ትግል ላይ ይገኛል። ከአሜሪካ እስከ አውሮፓና እስከ አፍሪካ ቀንድ ሀገራት ድረስ የተሰማሩት የአስመራ ዲፕሎማቶች የብልጽግናን ድንበር ተሻጋሪ ጦርነት ዝግጅት በማጋለጥ አስቁሙት በሚል ተማጽኖ ይገኛሉ። በዲፕሎማሲው መስክ ረጅም ልምድ ካላቸው የኤርትራ ዲፕሎማቶች መካከል አንዷ የሆኑት በተባበሩት መንግስታት የኤርትራ አምባሳደር ሶፊያ ተስፋ ማርያም ከሰሞኑ በኡጋንዳ ካምፓላ በተካሄደ አንድ የገለልተኛ ሀገራት ጉባኤ ላይ በመገኘት ያስተላለፉት መልእክት ከቀጠለው ፍልሚያ ጋር ይያያዛል። በመድረኩ ንግግር ያደረጉት አምባሳደሯ ሀገራቸው ኤርትራ ትንሽ ትልቅ ሳትል የሁሉንም ሀገራት ሉዓላዊነት እንደምታከብር፣ የሀገራቱን ነጻነት፣ የግዛት አንድነትና በውሳኔ ሰጭነት ያላቸውን ስልጣን ማክበር የሚገባ መሆኑን እንደምታምን ካብራሩ በኋላ የመወረር ስጋታችንን እወቁልን ብለዋል። በሰላም አብሮ ለመኖር የጋራ ራዕይ ማዕከል የሆነውን የሀገራት ሉዓላዊነት መጠበቅ የኤርትራ ጽኑ እምነት መሆኑን የገለጹት አምባሳደሯ ቀጠናዊና ዓለም አቀፋዊ አለመረጋጋትን ሊያስከትል የሚችል ማናለብኝነትንና ግዴለሽነትን የተከተለ አካሄድን ኤርትራ እንደማትቀበለው በአጽንኦት ተናግረዋል። በሌላ ቀጠናዊ መረጃ የሱዳን ፈጥኖ ደራሽ ጦር መሪ መሐመድ ሐምዳን ዳጋሎ ለአስመራና ካይሮ ያስተላለፉት መልእክት አነጋጋሪ ሆነዋል። ከዚህ ቀደም አስመራን በድሮን እንደሚመቱና በካይሮ ላይም እርምጃ እንደሚወስዱ የዛቱት ጄኔራሉ በዚህኛው መልእክታቸው ለዘብተኛ አቋም ማሳየታቸው ትኩረት ስበዋል። በጉዳዩ ላይ አነጋጋሪ ዘገባ የሰራው ሱዳን ታይምስ ጋዜጣ የዳጋሎን የአንድ ቪዲዮ ኮንፈረንስ ንግግር ዋቢ አድርጎ ነው። በዘገባው መሰረት ዳጋሎ ከአስመራና ካይሮ ጋር አብሮ የመስራት ፍላጎት ያላቸው መስለው ታይተዋል። ለኢሳያስና ለአልሲሲ ባላንጣ ከሆኑት አብይ አህመድ ጋር ያላቸው ግንኙነትንም ማቋረጥ እንደማይፈልጉና ይበልጥ አብረው የሚሰሩበት ሁኔታ እንዳለ በዘገባው ላይ ተመላክተዋል። ተፋላሚያቸው የሱዳኑ ከፊል አስተዳደር ጄኔራል አብዱል ፈታህ አልቡርሃን ከአስመራና ካይሮ ጋር ያላቸውን ግንኙነት ለወትረው ጠበቅ አድርገው መያዛቸውን በፖለቲካዊ ጉብኝት እያረጋገጡ ባሉበት በዚህ ወቅት እንዲህ ያለ መልእክት ማስተላለፋቸው የረፈደ ጥሪ መስለዋል። የወቅቱ የአስመራ ስጋት የሆኑት ዳጋሎና አብይ ከመሆናቸው ጋር ተያይዞ ከኢሳያስ ለዳጋሎ አብረን እንስራ ወይም የጋራ ጉዳዮቻችን ላይ እንተባበር ጥሪ ምላሽ ሁለት ወዶ አይሆንም የሚል ምላሽ እንደሚሆን ተገምተዋል። ጉዳዩ ከአብይና ዳጋሎ የጦር መሳሪያ አስታጣቂ ከሆነችው አረብ ኤሚሬትስ ጋር አያይዘን በስፋት መዘገባችን ይታወሳል። አብይ ኢትዮጵያን ከኬንያ ሞምባሳ ወደብ ወደ ሱዳን የሚጓጓዘው የተባበሩት አረብ ኤሚሬቶች የጦር መሳሪያ መተላለፊያ እንድትሆን በማድረግ ለሱዳን የውክልና ጦርነት አመቻች ሆነዋል። የአብይ አገዛዝ ለሱዳን ጦርነት የሚውል የተባበሩት አረብ ኤሚሬቶች የጦር መሳሪያ መተላለፊያ በር መሆኗ በሱዳን ያለውን ግጭት ከማባባስ ባሻገር በአፍሪካ ቀንድ ያለውን ቀጠናዊ ውጥረት የሚያባብስ ተደርጎ ሊታይ እንደሚችልም በጉዳዩ ዙሪያ በተከታታይ የወጡ መረጃዎች ያመለክታሉ።
በመጨረሻም የብልጽግና ድብቅ ወንጀል በአዲስ አበባ ተጋልጧል። የብልጽግናው አገዛዝ በግፍ በማጎሪያ ቤት ያፈናቸው የህሊና እስረኞችን 2 ጊዜ ገድሏቸዋል። አንድ በቁማቸው ሰብአዊ መብታቸውን በመጣስ ከቤተሰብ ጥየቃ በማራቅ ሲያማቸው በወቅቱ ባለማሳከም እዚያው ባሉበት ማጎሪያ በአሳዛኝ ሁኔታ በብርቱ ህመም ከደከሙ በኋላ ወደ ሕክምና ተቋማት መውሰዱ ነው። ሁለተኛ እስረኞቹ በህመም ከደከሙ በኋላ ወደ ሕክምና ተወስደው በህይወት መትረፍ ካልቻሉ አስከሬናቸውን በሚስጥር ይዞ ከሕክምና ማዕከላት በድብቅ አውጥቶ ወዳልታወቀ ቦታ መውሰዱ ነው። ከዚህ ጋር ተያይዞ አፈትልጎ የወጣ መረጃ እንደሚያመላክተው በአዲስ አበባ በሚስጥር የተያዘ ወረርሽኝ ተከስቷል። ወረርሽኙ በትኩሳት መልክ በፍጥነት ሰዎችን የሚገድል የባክቴሪያ አይነት መሆኑን የሕክምና ባለሙያዎቹ ይናገራሉ። እስካሁን በዚህ አጣድፎ ገዳይ ወረርሽኝ 4 እስረኞች ሲሞቱ ሌሎች ከ40 በላይ ሰዎች ደግሞ የበሽታው ሰለባ ሆነው በሕክምና ውስጥ መሆናቸውን ለጉዳዩ የቀረቡ ምንጮች ጠቁመዋል። ጉዳዩ በሚስጥር ተይዞ የሕክምና አገልግሎት እንዲሰጥ ትዕዛዝ ያስተላለፈው የብልጽግና አገዛዝ የሕክምና ባለሙያዎችን በእጅጉ እንዳሳዘናቸው በመግለጽ የሚመለከታቸው የመብት ተሟጋች አካላት ትኩረት እንዲሰጡት ማሳሰባቸው በመረጃው ላይ ተመላክተዋል። አሁን በዚህ ሰዓት በርካታ ታካሚዎች በበሽታው ተጠቅተዋል። ከቅዱስ ጴጥሮስ ሆስፒታል አስቸኳይ የድጋፍ ሰጪ የሕክምና ቡድን ቢመደብም ከእስር ቤት በህመም ተዳክመው የመጡ ሰለባዎችን ውድ ህይወት ለማትረፍ ፈታኝ እንደሆነ በመረጃው ላይ ተመላክተዋል። በወረርሽኙ ህይወታቸው ያለፈ 4 ሰዎች አስከሬናቸው በድብቅ ከሕክምና ማዕከል መውጣቱም ታውቋል። በቃሊቲ ውሃ ልማት ጀርባ የሚገኘው የሰራተኛ ማህበራዊ ጉዳይ መጋዘን ውስጥ በ10 ሺህ የሚቆጠሩ እስረኞች የወረርሽኙ ሰለባ ከሆኑት መካከል በቀዳሚነት ተጠቅሰዋል። ኢሬቻን በማስመልከት ከአዲስ አበባ ጎዳና ታፍሰው በዚህ ማጎሪያ ጣቢያ የሚገኙ እስረኞች አስከሬናቸው በየቀኑ እየወጣ ነው ተብሏል። በዚህ እስር ቤት ያሉት በርካቶቹ ህዝብና የሚመለከተው የመፍትሄ አካል እንዳይመለከታቸው በብልጽግና የድብቅ ወንጀል ሪከርድ በሚስጥር ለተያዘው ወረርሽኝ ሰለባ ሆነዋል። ከዚህ ማጎሪያ ካምፕ የሚወጡት አብዛኞቹ ተጠቂዎች ከተዳከሙ በኋላ ሕክምና ስለሚያገኙ በህይወት የመትረፍ እድላቸው ጠቧል።